ማርቲ ገበያ ሰላም ቤተሰቦች እንደምን አላችሁ እንደምን ከረማችሁ ከኛ ጋር እጅግ በጣም ቅናሽና ለስራ ለመንቀሳቀሻ እንዲሁም ለመዝናኛ ቅንጡ መኪኖችን ጨምሮ እኛ ጋር ይገኛሉ ከኛ ሲገዙ ጊዜያችሁን ገንዘባችሁን ቆጥባችሁ ባላችሁበት ሆናችሁ የምትፈልጉትን መኪና አይታችሁ የምትገዙበት ቻናል ነው ላይክ ሰብስክራይብ ሼር ያረጋችሁ ቆይታችሁን ከኔ ጋር አድርጉ ሙሉ መረጃውን አደርሳችኋለሁ አብራችሁን ቆዩ ማርቲ ገበያ የብዙዎች መገበያ ህዝብ 39 ሽንጠረጅሙ ሞተር የኦባማ ጭኗል ሞዴል 1999 የሚፈልገው ቴስታታና ሲሊንደር ነው ዋጋ 700 ሺህ ብር ነው የህዝብ ነው ዱዳይ ጭነት ሞዴሉ 2004 ምንም አይፈልግም ዋጋ 1,200,000 ሺህ ብር ዲፎርዲ ዶልፊን ሞዴሉ 2006 ግጭትም ግልብጥም ንክኪም የለውም ዋጋ 2,600,000 ሺህ ብር ነው ዋን ኤችዜድ ሲንግል ካፕ ነው ሞዴሉ 1998 ሁሉ ነገሩ የፋብሪካ ዋጋ 2 ሚሊዮን ነው ቅንጅት የጭነት ሞዴሉ 2008 ምንም አይፈልግም ዋጋ 1,500,000 ሺህ ብር ሃይዙዙ ኦባማ ሞዴሉ 2016 ነው ረጅም በረጅም 29 ወንበር ነው ሁሉ ነገሩ የፋብሪካ ነው ዋጋ 3,900,000 ሺህ ብር ነው ማርክቱ ሞዴሉ 2010 ሁሉ ነገሩ የፋብሪካ ዋጋ 4,700,000 ሺህ ብር ነው ሃይዙዙ ኦባማ ሞዴሉ 2024 ሁሉ ነገሩ የፋብሪካ ዋጋ 6,500,000 ሺህ ብር ሻርክ ዶልፊን ሞዴሉ 2010 በውጭ ቀለም ደርቧል ግጭት ግልብጥ የለውም ዋጋ 2,700,000 ሺህ ብር ነው ቤተሰቦች በዛሬው ቪዲዮ ላይ አስተያየቶችን እሰጣለሁኝ ማለቴ ከቪዲዮ በኋላ ለዛሬ ይዣቸው የመጣሁት እነዚህ ሲሆኑ ከሽያጩ በኋላ ግን አንዳንድ ሰዎች በስልክ ሲደውሉ የሚሰጡኝ የሚጠይቁትን ጥያቄ የሚጠይቁት አጣይቅ የሚሸጠውን መኪና ምን መጠየቅ እንዳለባቸው እንኳን በትክክል የማያውቁ ሰዎች አሉና በዛ ዙሪያ በደንብ እስኪ እኔ ግልጽ ላርግላችሁ መቼም በሰራው ቁጥር አንዳንድ ነገሮችን እያነሳውኝ እናንተን ለማስረዳት እየሞከርኩ ነው እንደሌላው ሰው አንድ መኪና አለ ብዬ ከሀገር እንድትንከራተቱ ገንዘባችሁን ጊዜያችሁን እንድታባክኑ አላደርግም እኔ ህሊና ያለኝ ሰው ነኝ ነገር ግን አንዳንድ ሰዎች መኪና ይሸጣል ተብሎ ከተለጠፈ ከ4 ቀንና ከ3 ቀን በኋላ ሲደውሉ መኪናው ወጥቷል ኦሬዲ አልቋል ተሽጧል ማለት ነው እና ተሸጠ ሲባሉ ስንት ተሸጠ የሚሉ ሰዎች አሉ መኪና ተሸጧል አለቀ በቃ ተሸጧል መኪና ወጥቷል ዋጋ ወጥቶለት የተቀመጠ ወይ 50 ሺህ ብር ወይ 100 ሺህ ብር ሊቀንስለት ይችላል እንደ መኪናው ሁኔታ ነገር ግን እኔ እዛ ላይ የማጠፋውን ጊዜ ሌላ ስልክ ወይ የገባ ሰው አለ ወይ በሌላ ስልክ ደውሎ እየጠራ ያለ ሳይለንት አርጌ ነው ያን ሰው ማወራውና የተሸጠ መኪና ተሸጠ ከተባላችሁ እናንተም እሱ ላይ ጊዜያችሁን አታጥፉ መኪናው ከዚህ በኋላ ለሽያጭ እንኳን ቢቀርብ እኔ ጋር የተሸጠው መኪና 1 ሚሊዮን ተሸጦ ከሆነ 1.2 ተብሎ ነው ፖስት የሚደረገው ምክንያቱም አትራፊ ሊገዛው ስለሚችል ማንኛውም ሰው አትራፊ ነው በአሁኑ ሰዓት ገንዘቡን ይዞ ገንዘቡን ማንቀሳቀስ የሚችል ሰው ነው ገንዘብ በእጁ ይዞ ማይቀመጠው ማለት ነው አለበዛ ገንዘቡን ካስቀመጠ ባንክ ነው የሚያስቀምጠው እንጂ መኪና ላይ ብዙኛው ሰው መኪና ላይ ብር አያስቀምጥም ዛሬ ገዛ ከወር በኋላ የሆነ ነገሩን አድሶ በ50 ሺህ በ25 ሺህ የሆነ ነገሩን አድሶ ወደ ሽያጭ የሚያወጣ ሰው ነው ያለው አብዛኛው ሰው ስለዚህ ድጋሜ እንኳን ገበያ ላይ ቢወጣ በዛ ዋጋ አታገኙትም ይሄን ነው ልነግራችሁ ፈልገው ሁለተኛው ደግሞ መኪና መሸጫችሁ የት ነው ለምትሉ ላይቭ ላይ መስቀል ፍላወር ያለው የቤት መኪና ኮሮላ ዲዛይር ምናምን የቤት መኪና ብቻ የሚሸጥበት አለ
እዛ ላይ ሄዳችሁ የፈለጋችሁትን መግዛት ትችላላችሁ። በማርቲ ገበያ ነው የመጣ ነው ስትሏቸው የ50 ሺህ ብርም የ100 ሺህ ብርም የ10 ሺህ ብርም የ20 ሺህ ብርም ቅናሽ ይደረግላችኋል። ይሄንን ደጋግሜ ቪዲዮ ስሰራ ነግሬያችኋለሁ። ግን እኔ ራሴ ባንደበቴ ይሄ ይሸጣል እያንዳንዱ መኪና ከሞዴሉ ከዋጋው ከምኑ አንፃር የምናገርባቸው መኪኖች በተለያየ የኢትዮጵያ ክፍል የሚገኙ ናቸው። ማለትም ከአዲስ አበባ ውጭ ሊሆን ይችላል፣ አዲስ አበባ ሊሆን ይችላል፣ ክፍለ ሀገር ሊሆን ይችላል። የተለያየ ቦታ ላይ ሆነው በማርቲ ገበያ ፖስት ተደርገው በሚሸጡ መኪኖች ናቸው። እነዚህ መኪኖች ወጣችሁ መግዛት ለምትችሉ አዲስ አበባም ውስጥ ቢሆን እንኳን ጊዜያችሁን ዝም ብለው የሚያባክኑ ሰዎች አሉ። በሶስተኛ ደረጃ እነሱን ነው የምመለከተው ዛሬ። ምንድነው አዲስ አበባ ውስጥ መኪና አለ ከተባሉ በኋላ ምን ያደርጋሉ? ይሄዳሉ መኪናው ጋር ቀለም የደረበ መኪና ባቀርብላቸው ነው የሚሻለው ወይስ የፋብሪካ ሆኖ ጭረት ምናምን ያለበት ነገር ግን ሻንሲው ሞተሩ ንጹህ የሆነ መኪና ነው ማቅረብ ያለብኝ? እንደገና ቶዮታ መኪና መግዛት እየፈለጋችሁ ሚስቲቢሽ ኒሳን ማየት መዞር የምትወዱ ሰዎች አላችሁ። እኔ ጊዜ የለኝም እውነት ለመናገር። መኪና ታያላችሁ ትመለሳላችሁ፣ በዛው ትጠፋላችሁ። መኪና ታያላችሁ። አዲስ አበባ ውስጥ መሸጥ የሚያስጠላኝ ለዚህ ነው። አዲስ አበባ ያሉ ሰዎች ባለሙያ ይዛችሁ ብትወጡ በአንድ ቀን የምትፈልጉትን መኪና ይዛችሁ ትገባላችሁ። ለእናንተም ጥሩ ነው። ነገር ግን ትዞራላችሁ። የጊዜያችሁ የነዳጃችሁ በእግራችሁ የምትጓዙ የታክሲ የምታወጡት ወጪ የጊዜያችሁ አይቆጫችሁም። እኔ ደግሞ ይቆጨኛል። እያንዳንዷ ሰዓት ለስራ መድቢያታለሁኝ። አትምጡ። እኔ እንደዚህ አይነት ሰዎች እኔ ጋር አትምጡ። ልትገዙ ዝግጁ ከሆናችሁ ሚስቲቢሽ ከጠየቃችሁኝ ሚስቲቢሽ ዳብል ካፕ እንደዚህ ብዬ ባወጣሁት መሰረት ዋጋ ተከራክራችሁ መኪናውን አይታችሁ ባለሙያ አስፈትሻችሁ የምትገዙ ሰዎች መሆን አለ። ባለበት የሚባል ነገር እኔ ጋር አይሰራም። ምክንያቱም ለሸጭም ሆነ ለገዢ እኔ ኃላፊነት አልወስድም። እናንተ እራሳችሁ ተስማምታችሁ ከሆነ ይሄን እስማማለሁ። ከዛ ውጪ ግን እኔ ሻጭ ሲመጣ እኔ ጋር ባለበት የሚባል መኪና አልሸጥም እኔ። ምክንያቱም መኪናው ችግር አለበት ብዬ አምናለሁ። ባለበት ካለ ባለቤቱ ማለት ነው። ስለዚህ እኔ ጋር ተፈትሾ የሚያልፍ መኪና የማያልፍም ከሆነ ያለበት ችግር ታውቆ ችግሩ ወይ በሻጭና በገዢ መሃል ሼር ተደርጎ የሚገዛዙ ከሆነ ካልሆነ ደግሞ መኪናው ከወደቀ ሙሉ መረጃውን ሰጥቻችሁ እንገላገላለን። ስለዚህ መምጣት አይጠበቅባችሁ። የት ነሽ? የቱ ጋር ነው ቦታሽ? መጥቼ መኪና ላይ ነበረ እኔ ጋር አይደለም ሌላ ቦታ ሄዳችሁ ዙሩ። ይሄ ጋዲቃባ የሚባሉ እነዚህ የ300 የ400 ሺህ ብር መኪና ሰብስበው አንድ ቦታ ቆመው እየተመላለሱ የሚያዩላቸው ማለት ነው። በቃ እኔ ባዛር አልከፈትኩም። መኪና እንዲታይልኝ አይደለም የከፈትኩት፣ ልሸጥ ነው። እናንተም ደግሞ ልትገዙ ወይም ልሸጡ ነው አይደል እኔ ጋር የምትመጡት። አትመላለሱ። በቃ በጣም የሚያስጠላ በኢትዮጵያ ውስጥ ሊሻሻል ያልቻለ የሰውን ጊዜ የሚበሉ ሰዎች ያሉበት እስካሁን ድረስ ከድሮ ጀምሮ እንደዚህ አይነት አደራረግ ነው። አንድ ሰው መኪና 200 ሺህ ብር ብሎ ለጥፎ እኮ 1 ሚሊዮን መኪና የሚያቀርብላችሁ ሰው ጋር ነው የምንኖረው። ግን ይሄ ቻናል ይቆጫችኋል የሆነ ቀን ማለት ነው። ወይ ስራ ቀይሬ ወይ ደግሞ የተሻለ ደረጃ ደርሼ እናንተን ማስተናግድበት ሲቆም ያኔ ይቆጫችኋል። የምታባክኑት ጊዜ የኔንም ጊዜ በልታችሁ የራሳችሁንም ጊዜ የምታባክኑ ሰዎች ያላችሁ ማለት ነው። ይቆጫቸዋል። እውነት ለመናገር እንደኔ መረጃ የሚሰጣችሁ በፍጹም አታገኙ። ለዛሬ ይሄንን ነው ይዤላችሁ የመጣሁት። አስተያየቴን በደንብ ሰምታችሁ ተጠንቅቃችሁ ኑ። እኔ ጋር ስትመጡ በቃ ይሄ መኪና በባለሙያ አስፈትሽው እኔ ልወስደው ነው ብላችሁ ኑ። በቃ አለቀ። ከዛ ውጪ አትምጡ እኔ ጋር። እኔ ይሄ ስልክ አሎ ማለት አይደለም የምፈልገው። መሸጥ መግዛት መሸጥ ነው የምፈልገው። በቃ አለቀ። ለምን ጊዜም በነፃ ትበላላችሁ? ባህር ዳር ተቀምጣችሁ ጎንደር ተቀምጣችሁ ወሎ ተቀምጣችሁ መኪና አዋሳ ይታልልኝ የምትሉ ሰዎች
እዛ ያለው ሰው በቦታ ያለው ሰው መኪና ፈልጎ ቢያቀርብላችሁ ይሻለዋል እንጂ የኔም መኪና አይቶ ሊገዛላችሁ በፍጹም አይችልም፣ አይፈልግም። በቃ ውስጡ ፍላጎት የለውም። ስለዚህ ለምን እንደክማለን? እኛ ሌላ ስራ የምንሰራበትን ጊዜ ለምን ለዛ ሰው እናበላለን? ስለዚህ እኔ ጋር ስትመጡ ገዢ ባለሙያ ይዞ መምጣት ይችላል። ገዢ የፈለገው መካኒክ ጋር ጋራዥ የሚወደው የሚያምነው ጋራዥ ጋር ወስዶ ማስፈተሽ ይችላል። እኔ እንደዚህ በስምምነት መኪና ባለበት የሚባል ነገር ኃላፊነት አልወስድም። እውነቴን ነው የምላችሁ። መጀመሪያም ሳናገር ችግር ካለበት መኪናውን ነግሬ ነው ማቀርብላችሁ። ስለዚህ ሁሌም እንደዚህ በመተማመን መስራት መቻል አለብን። ከየትኛውም ሀገር ክፍል ያላችሁ ሰዎች ባለሙያ እኔ ጋር አትላኩ። ባለሙያም አይደለም ገዢ ነው ብላችሁ ነው የምትልኩት። ወይ ይልኝ ጤኔ ጊዜ ለምን አንድ ሰዓት ቢሆን እኔ ስራ አለኝ እኮ ሌላ ሰው አላሳይም። የሚገዛ ሰው አይመጣም። አንተ ብቻ ወይ አንቺ ብቻ አትገዢም፣ ወይም ሌላ አንድ ሰው ብቻ አይገዛም። በቀን ብዙ ሰው ማስተናገድ እስካለብን ድረስ ሰዓታችንን እንደዚህ አይነት ሰዎች አትብሉ። እናንተ የትራንስፖርት ወይም የበረራ ትኬት ገንዘብ እንዳታወጡ ወይ ጊዜያችሁ እንዳይባክን እስከሆነ ድረስ ያ ሰውዬ ደግሞ ራሱ ደግሞ በ15 ቀን ወር አሽቶ የራሱን መኪና ነው የሚያቀርብልህ። እበነኝ እኔ የ2000 መኪና ንጹህ አቅርቤልህ እሱ የ90 መኪና ንጹህ ነው ብሎ ነው የሚሸጥልህ። ገንዘብህን ነው የምትበላው። ግን እንደዚህ አይነት ነገር አይገባችሁም። እውነቴን ነው የምላችሁ። በጣም ብዙ ሰው ስለሚያስቸግረኝ ነው። በዚህ ልክ ደግሞ በጣም የተከበራችሁና አክብራችሁኝ ወደኔ መጣችሁ ብዙ መኪና የገዛውላችሁ ሰዎች አላችሁ። አሁንም ኑሩልኝ። ሁሌም ቤተሰብ ናችሁ ለኔ። ለቻናሌም ለቤቴም በጣም ብዙ ሰው አለ። በየቀኑ የምለቃትን እያንዳንዷ ነገር ተከታትለው የሚፈልጉትን ነገር መርጠው ማርቲ ባክሽን ይሄን ነገር እኔ እፈልገዋለሁ መጥቼ ገዛዋለሁ የሚሉ በጣም ብዙ ሰዎች ናቸው ያሉት። ወደፊት የነሱንም ማስተያየት እንደዚህ ለእናንተ ለማድረስ እንሞክራለን። ለዛሬ ግን ይዤ የመጣሁት ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር አድርጉ። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ